ሰላም የመድፈኞቹ ቤተሰቦች እንደምን አላችሁልን? በዝውውር መረጃዎች አርሰናል ኢንፎ ተመልሷል። የተለያዩ ጉዳዮች እናነሳለን። ደግሞም የዝውውር መረጃዎች ስናነሳ አንዳንድ ጉዳዮችን በደንብ አጥርተን እንሄዳለን ማለት ነው። በዛሬው ከናንተ ጋር በሚኖረን ቆይታ ጃረል ሃቶ የአያክስ አምስተርዳሙ የመሃል ተከላካይና በገበያው ውስጥ ካሉት ዓለማችን ውስጥ ካፈራቻቸው በጣም ድንቅ ባለሰት ተሰጥኦ የመሃል ተከላካዮች አንዱ በአርሰናል ራዳር ውስጥ ገብቷል። እሱን እንመለከታለን። የአርሰናል ትራንስፈር ትዊስትን ደግሞ በስፋት የምንመለከተው ጉዳይና ረጅሙን ሰዓት የሚይዝብን ጉዳይ ይሆናል። ቤንጃሚን ሼስኮ የአርሰናል ቀጥተኛ ተፈላጊ ነበረ ወይም ደግሞ አርሰናል አድቫንስ የሆነ ቶክ ከአርቢ ላይፕዚግ ጋር እንዳደረገ ይታወቃል። አሁን ደግሞ የአርሰናል የዝውውር እይታ ወደ ቪክተር የኬሬሽ እና ቪክተር ኦሲሜን ይዙሯል። እንዴት መረጃዎች ወጡ? መረጃዎች ተአማኝ ናቸው ወይስ ከየትኞቹ ጋዜጦች ነው የተገኙት? የሚሉትን ጉዳዮች እየዳሰስን ከእናንተ ጋር እንቆያለን ማለት ነው። ዲፕሊ ነው የምንመለከተው። ደግሞ የቪክተር የኬሬሽ ፕሬዚዳንት የክለብ ፕሬዚዳንት የሆነ የስፖርቲንግ ሊዝበን ክለብ ፕሬዚዳንት የሆነ ፍሬድሪኮ ቫርዴስ የሰጠው መግለጫ አለ። በቪክተር የኬሬሽ የዝውውር ሂሳብ እና የቪክተር የኬሬሽ ኤጀንት የሆነው ሐሰን ታታኪያ የሄደበት ስላለው መንገድ የሰጠው አስተያየት አለ። እሱንም ደግሞ አስዳስሳችሁ ያለው ማለት ነው። አብራችሁን ቆዩ። እነዚህ ነገሮች እየሰማችሁ ትቆያላችሁ። ደግሞም ሰብስክራይብ ማድረጋችሁ አይለይ። ሐሳብ አስተያየታችሁ እንደምትሰጡኝ ተስፋ አደርጋለሁ። ላይክ አድርጉ። እኚህ ሁሉ ነገሮች ስለምታደርጉ ከልብ አመሰግናለሁ። ወደ መረጃዎቹ እናመራለን ከመሸጋገሪያ ሙዚቃ በኋላ። መግቢያችን ላይ እንዳዳመጣችሁ ደግሞም ተምኔል ላይ እንዳነበባችሁት ትራንስፈር ትዊስት ወይም ደግሞ የዝውውር መገልበጥ ያለ ይመስላል። ወደ የትኛው ተጫዋች አርሰናል በፊት መስመር አጥቂነት ለማስፈረም እየሄደ እንደሆነ ለመገመተውን በጣም አስቸጋሪ ሆኗል። ከቤንጃሚን ሼሽኮ ጋር ሁሉም ነገሮች ያለቁ መስሎ ነበር። ፐርሰናል አግሪመንቶቹ እርግጥ አሁንም ያለቁ ናቸው። ከክለቡ ጋር በጣም አድቫንስ የሆኑ ወሬዎች ነበሩ እና በጣም አድቫንስ ከሆኑ ወሬዎች በኋላ አለመግባባቶች አልነበሩም ነው የተባለ። ግን ተጨማሪ ወሬዎችን ለማድረግ ለሚቀጥለው ሳምንት እቅዶች ነበሩ። በሚቀጥለው ሳምንት ማለት በዚህ በያዝነው ሳይሆን በሚቀጥለው ሳምንት ማለት ዴቪድ ኦርንስቴን እሱን አረጋግጧል። በሚቀጥለው ሳምንት አርሰናልና እንዲሁም ደግሞ የቤንጃሚን ሼሽኮን ክለብ ባለቤት የሆነው አርቢ ላይፕዚግ በይፋ የመጨረሻ የሚባለውን ዲሊንጋቸውን ወይም ደግሞ በአከፋፈል ጉዳይ ላይ በሂሳቡ ዙሪያ ላይ የመጨረሻ ንግግራቸውን ያደርጋሉ ብሎ ዘግበው እንደነበረ ይታወቃል። እናም ስካይ ስፖርት ልትሉ ትችላላችሁ፣ ዘ አትሌቲክ ሊሆን ይችላል ወይም ደግሞ ለአርሰናል በጣም ቅርብ የሆኑት ኢንሳይድ ሚዲያ የሆኑት ፉትቦል ለንደንን ጨምሮ በቤንጃሚን ሼሽኮ ወደ አርሰናል የመምጣት ጉዳይ ለእርግጠኞች ነበሩ። የጊዜ ጉዳይ ነው እንጂ አርሰናል የቤንጃሚን ሼሽኮ ዝውውር ይጨርሰዋል ተብሎ ሲጠበቅ ነበረ። ግን ደግሞ ትናንትና ወደ ሚዲያው አዳዲስ ወሬዎች መናፈስ ጀመሩ። እንግዲህ አርሰናል ኦፕሽኖችን እየተመለከተ ይሁን እያሉ መረጃዎችን እያናፈሱ ነው የሚገኙት። የቤንጃሚን ሼሽኮን የመጨረሻ ሂሳብ ለላይፕዚግ ከማቅረቡ በፊት አማራጭ ሂሳቦችን እያየ ነው ይላሉ እንግዲህ ሌሎች ሚዲያዎች ማለት ነው። ምክንያቱም ሲኤንኤን የፖርቱጋል ሚዲያ ነው። በእግር ኳስ ውስጥ እምብዛም ስሙ ጉምቱ አይደለም፣ ወይም ደግሞ በአሜሪካ እግር ኳስ ውስጥ ካለ ነው መስተቀር በአውሮፓ እግር ኳስ ብዙ ሲሰማ አይታወቅም። ግን ትናንትና ብሬክ ያረኩት ኒውስ አለ ወይም ደግሞ በአይን የተመለከትኩት ነው የሲኤንኤን ፖርቱጋል ጸሐፊዎች ማለት ነው። የኬሬሽ ኤጀንት ሐሰን ታታኪያ እና የአርሰናል ቺፍ የስኮቲንግ ባለሙያ በፖርቱጋል ውስጥ ውይይት ሲያደርጉ በይፋ ተመልክቻለሁ ብለዋል። በጣም ግልጽ በሆነ መረጃን መናገር የቻሉ ደግሞ ሲኤንኤን ፖርቱጋል ይህን መረጃ ማሳወቅ ከቻለ በኋላ የተለያዩ ሚዲያዎች ምክንያቱም ብሮድካስት ሚዲያ ነው የቴሌቪዥን ሚዲያ ነው እና የቴሌቪዥን ሚዲያዎች ብዙ ጊዜ ሐሰተኛ መረጃዎችን አያጋሩም ወይም ደግሞ እንደ ጋዜጣ ሚዲያዎች ወይም እንደ ዌብሳይት ሚዲያዎች ለንባብ ብቻ የሚሆኑ መረጃዎችን አያጋሩም እንደሚታወቀው ማለት ነው። ለምሳሌ ቢኒ ስፖርት መረጃ ይዞት ከወጣ በቃ የመሆን እድሉ በጣም ሰፊ ነው። የኦዚልን ዝውውር መጀመሪያ ከማድሪድ ወደ አርሰናል ቢን ስፖርት ነበረ መናገር የቻለው ማለት ወይም ደግሞ ስካይ ስፖርት ቴሌቪዥኑ ላይ የሚናገራቸው የዝውውር መረጃዎች ተአማኒ ናቸው። ከዌብሳይት እና ከጋዜጣ መረጃዎች በላይ የቴሌቪዥን ሚዲያዎች ይታመናሉና ሲኤንኤን ፖርቱጋልም ለሲኤንኤን ዋናው ነው እንግዲህ ለስፖርት ፕሮግራሙ ላይ ቀርቦ ይህን ነገር ሲናገሩ የሰማ ነው ማለት ነውና ሐሰን ታታኪያ የአርሰናል ቺፍ የስካውቲንግ ባለሙያዎች ቁጭ ብለው ሲወያዩ ተመልክቻለሁ አለ። በፖርቱጋል ነው እንግዲህ አርሰናል ኤጀንቶቹን ልኮ በፖርቱጋል ከቪክተር የኬሬሽ ኤጀንቶች ጋር መነጋገር የቻለው ማለት ነው። እና ይሄኛው ትዊስት ይመስላል። ሙሉ በሙሉ አርሰናል ከቪክተር የኬሬሽ ዝውውር የወጣ መስሎ ነበረ። ቤንጃሚን ሼሽኮ የመጨረሻ እቅዱ መስሎ ነበረ። ግን ደግሞ ወደዚህኛው ትዊስት ያደረገ መሰለ። ደግሞም ትናንትና
መረጃ ወጥቶ ነበር። የስፖርቲንግ ሊዝበኑ ፕሬዚዳንት በጣም በብስጭት ውስጥ ሆኖ የቪክቶር ዮኬሬሽን መሸጫ ዋጋ ሲናገር ተደምጧል። በተለይ ደግሞ ሀሰን ሳታኪያ ጋር በጣም ግጭት ውስጥ እንዳለ የሚያሳውቅ ወይም ደግሞ እሱ ሀሰን ሳታኪያ ቪክቶር ዮኬሬሽን ለመሸጥ የሄደበት ሂሳብ ወይም ደግሞ የሚሄድበት መንገድ ልክ እንዳልሆነ ሲናገር ተደምጧል። ምን እንዳለ ልንገራችሁ። የፍሬድሪክ ቫርኔዲስ ይባላል የስፖርቲንግ ሊዝበን ክለብ ፕሬዚዳንት ማለት ነው። ግልጽ ማድረግ የምንፈልገው አንድ ነገር አለ። ስፖርቲንግ በቪክቶሪያ ላይ ያለውን አቋም ማለት ነው። በሲዝኑ ጅማሮ በፊት ምን እንዳለን ታስታውሳላችሁ። ከሱ ቃላችን አናጥፍማል። ሁለት ነገሮችን ተናግረናል። 100 ሚሊዮን ዩሮ አንጠይቅም ለቪክቶር ዮኬሬሽ ዝውውር በፍጹም አንጠይቅም፣ ግን ዋጋውን የምንለጥፍበት በፐርፎርማንስ ቤዝድ አድርገን ነው። ቪክተር በሚያሳየው አቋም ላይ ተመስርተናል። እንዴት ፐርፎርም እንዳደረገ ደግሞ አልነግራችሁም። 63 ጎሎችና 17 አሲስቶችን በዚህ ውድድር ዓመት ለሀገሩና ለእኛ ማበርከት ችሏል አሉ ፍሬድሪኮ ቫርናንዴስ ማለት ነውና ቤስት ሲዝን ኤቨር ዋን ኦፍ ዘ ፖርቱጋል ፉትቦሊስት አሉ። በፖርቱጋል እግር ኳስ ውስጥ ከታዩ አስደናቂ የውድድር ዓመቶች አንዱን ማሳየት ችሏል አለ። ስለዚህ ተጫዋች ነው የምንነጋገረው አሉና ግን አሁንም ሪላይስ ክሎዝን አንጠይቃችሁም አሉ። ወይም ደግሞ የውል ማፍረሻ ሂሳቡን አንጠይቅም። የውል ማፍረሻ ሂሳቡ 100 ሚሊዮን ዩሮ እንደሆነ ይታወቃል። የውል ማፍረሻ ሂሳቡን አንጠይቅም። ነገር ግን ሰዎች ሊያስፈራሩን የሚሄዱ ከሆነ ወይም ብላክሜል የሚያደርጉ ቀጥታ ብላክሜል ካደረጉን ያል ሚዝቱብንና የሚሰድቡን ከሆነ ግን ነገሮች ይበልጥ ይወሳሰባሉ አሉ። ይበልጥ ይወሳሰባሉ። አንድ ዋስትና ነግራችኋለሁ እርግጠኛ ሆኜ በ60 ሚሊዮን ዩሮ በተጨማሪ አድሰንስ 10 ሚሊዮን ዩሮ ቪክቶር ዮኬሬሽ በሊዝበን አይለቅም ወይም ከፖርቱጋል ምድር አይለቅም ሲሉ አጥብቀው መናገር ቻሉና ወኪሉ እየሄደበት ያለው መንገድ ልክ እንዳልሆነ መናገር ቻሉ። ወኪሉ እርግጥ በድፍረት አይደለም ወይም ደግሞ ያስፈራራቸው የሚገኘው ወይም ደግሞ ይሄኛው መንገድ የመረጠው ማለት ነው። ሚዲያዎች ምን ይላሉ መሰላችሁ? የስፖርቲንግ ሊዝበኑ ፕሬዚዳንት ፍሬድሪኮ ቫርዴዝ እና እንዲሁም ደግሞ ሁጎ ቬና የቀድሞ ስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር አሁን በሲቲ ቤት የሚገኘውና ሲቲ ሰሞኑን አግሬሲቭ የሆኑ ዝውውሮችን ሲያደርግ የፈጸመው ሰው ማለት ነው። ቺኪቤ ክርስቲያን ተክቶ ወደ ሲቲ ቤት የመጣው አዲሱ ስፖርቲንግ ዳይሬክተር ሲቲ ሰሞኑን ያስፈረማቸው ቲያን ራይንደርሰን፣ ራያን ሸርኪን፣ አይተን ኑሪን አቅፎ የሚገኘው ሰው ማለት ነው። የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር ነበርና ሁለቱ የክለቡ ፕሬዚዳንት ናሱ ለቪክቶር ዮኬሬሽ ቃል ገብተውለት ነበረ። ምንድን ነበር ያሉት? እንደሚባለው ከሆነ ዘንድሮ አትለቅም፣ ባለፈው የውድድር ዓመት ማለት ዘንድሮ አትለቅም፣ ግን በሚቀጥለው የውድድር ዓመት በ60 ሚሊዮን ዩሮ ብቻ እንለቃለን ብለውት ነበር። በቃል ጀንትልማን አግሪመንት የሚባለው በሁለት ሰዎች መካከል ያለ የቃል መግባባት ማለትና አሁን ግን ይሄን ሂሳብ የሆነ ክለብ ለማቅረብ ዝግጁ ቢሆን እንኳን ለመቀበል ዝግጁ አይደሉም ነው የሚባለው። ምክንያቱም ራሱ ሰውየው የክለቡ ፕሬዚዳንት ምንም አይነት ይፋዊ ጥያቄ ከማንኛውም ክለብ አልቀረበልንም ብለዋል። ግን ደግሞ ወደ ታች ዝቅ ብሎ በ60 ሚሊዮን ዩሮ አንሸጠውም ማለት በ60 ሚሊዮን ዩሮ አንሸጠውም ያሉት ክለብ ካላቀረበላቸው ኦፈር ያደረገላቸው የክለቡ የተጫዋቹ ኤጀንት እንደሆነ በግልጽ መናገር እንችላለን። ኤጀንቱ ሀሰን ሳታኪያ ማለት ነው። ሀሰን ሳታኪያ 60 ሚሊዮን ዩሮ የሚያቀርብ ክለብ አግኝቻለሁ ብሏቸዋል ይመስለኛል። እና ተሸጡታላችሁ ሲላቸው አንሸጠውም ብለዋል መሰለኝ። እንግዲህ ይፈልጋሉ ተብሎ የሚገመተው እሳቸው የክለቡ ፕሬዚዳንት ምንም አላሉ። ይፈልጋሉ ተብሎ የሚጠበቀው 80 ሚሊዮን ዩሮ ነው። እንግዲህ ይሄን 27 ዓመቱ ሊደርስ የተቃረበን ተጫዋች 80 ሚሊዮን ዩሮ የሚከፍል ክለብ አለ? በጣም ትልቅ ጥያቄ ነው። አርሰናልስ ኤጀንቱን ያናገሩ ይህን ክፍያ ሊከፍል ነው የሚለው በጣም ትልቁ ጥያቄ ይመስለኛል። ምክንያቱም ሌት ብሉመር ነው፣ ዘግይቶ የፈነዳ ታለንት ነው፣ ግን በጣም አስደናቂ ተጫዋች ነው። ይሄን ሂሳብ ግን አርሰናል ይከፍላል ተብሎ በፍጹም አይጠበቅም። ግን ደግሞ ትናንትና የወጣው መረጃ ይሄ ብቻ አይደለም። ሜትሮ በብሬኪንግ ኒውስ ነው ትናንትና ቪክተር ኦሲሜን ወደ አርሰናል ሊዘዋወር የሚችልበት እድል እንዳለ መናገር የቻለው ማለት ነው። ደግሞ ማረጋገጫ የሚመስል ቃል መናገር ችሏል። ምንድነው መሰላላችሁ? እንግዲህ 65 ሚሊዮን ፓውንድ ነው የውል ማፍረሻው። የቪክተር ኦሲሜን ዝውውር ላይ ምንም እንትን የለውም። በአንድ አመት ዝውውር ሲቀረው ናፖሊ 65 ሚሊዮን ዩሮ ብቻ ተቀብሎ ሊለቀው ተነጋግረዋል ከቪክተር ኦሲሜን ጋር ማለት ነው። እና አል ሂላል 65 ሚሊዮን ፓውንድ ለናፖሊ ከፍሎ እንዲሁም ደግሞ 25 ሚሊዮን ዩሮ ፐር ሲዝን ደሞዝ ሊከፍለው ተነጋግረው ነበር። 25 ሚሊዮን ዩሮ ፐር ሲዝን ደሞዝ ሊከፍለው ተነጋግረው ነበር። ግን ይህን ዝውውር የቪክተር ኦሲሜን ዝውውር ቪክተር ኦሲሜን ኤጀንቱ ድራውን አድርገውታል። በፍጹም ከሳውዲ ክለቦች ጋር እንደማይነጋገሩና ፍላጎት እንደሌላቸው ተናግሯል። አል ሂላል በጣም አግሬሲቭ ነበር። ደሞዙንም ይሄን ያህል ሊያቀርብ የፈለገ በክለብ ወርልድ ካፕ ላይ ተጫዋቹን ለማሳተፍ ፍላጎት ስለነበረው ነበር። ግን ዝውውሩ እንደማይሳካ እርግጥ ሆኗል። ይህን ዝውውር ዳውን ያደረጉት ነው የሚለው እንግዲህ ሜትሮ ስፖርት። ይህን ዝውውር ዳውን ያደረጉት
ወደ አርሰናል ጥያቄ እንደቀረበላቸው ከተመለከቱ በኋላ ነው። ቶም ኬሊ ይባላል የሜትሮ ስፖርቱ ጋዜጠኛ ማለት ነውና እርግጠኛ ሆኜ መነግራችሁ ነው የሚለው አርሰናል ይህን ተጫዋች የማስመር ፍላጎት አለው ነው። ዘ አትሌቲክና ዴቪድ ኦርሰን ከሰሞኑ ከነበራቸው ኩዌሽን ኤንድ አንሰር ፕሮግራም ላይ አንድ ቃል ተናግረው ነበር። የአርሰናል 3 የአጥቂ አማራጮች ወይም ደግሞ ፕላን ኤ ቢ ሲ ይመለከታቸዋል ተብሎ የሚጠበቁት በአንደኛ ምርጫ ላይ ቤንጃሚን ሼሽኮ፣ በሁለተኛ ቪክቶሪ ዮኬሬሽ፣ በሶስተኛ ላይ ዋትኪንስ ነው። ግን አሁን ሜትሮ ስፖርት ቶም ኬሊ እንደሚናገሩ ይሄን ቦክስ ስትራይከር የሆነ ጎል የማስቆጠር ጋራንቲ ያለ የጎል ማሽን የሆነ ስትራይከርን ይፈልገዋል ነው የተባለው። ወደ ቱርክ ሂዶ ነበር እንግዲህ የሰነባበተው ወይም ደግሞ በቱርክ እግር ኳስ ውስጥ ነበር የቆየው። 26 ጎሎች ለቱርክ እግር ኳስ ማበርከት ችሏል፣ ወይም ደግሞ ለጋላታሳራይ ማስቆጠር ችሏል። ከሉቺያኖ ስፓሌቲ ስር በ2023/24 ላይ አስደናቂ ውድድር ዓመት እንደነበሩ ይታወቃል። ከብዙ ጊዜ በኋላ የጣሊያን ሴሪአ ለናፖሊ እንዳበረከተ ይታወቃል። ይህ ተጫዋች እንግዲህ ስሙን ድጋሚ ከአርሰናል ጋር መያያዝ ችሏል። ሌላ የዝውውር መረጃ ስላለ ጥቂት ፈጠን ልበል፣ ምክንያቱም ሰርፕራይዝ ያደረገኝ የዝውውር መረጃ ስለሆነ ደግሞ አድቫንስ የሆነ ወሬም ስለሆነ ማለት ነው። ጃሮል ሃቶ በጣም ፕሮሚሲንግ ከሆኑ የዓለማችን ሴንተር ባኮች እንደ አንዱ ነው። ይኸውም አንዳንዶች ምን ይላሉ መሰላችሁ? ከዲን ሁሴን ቀጥሎ የዓለማችን ቤስት ታለንት ዲፌንደር ነው ይሉታል ጃሮል ሃቶን ማለት ነው። ዲን ሁሴን ማለት የቦርንማውዙ የማል ተከላካዩን ወደ ሪያል ማድሪድ ያቀና ማለት ነው። ከሱ ቀጥሎ በጣም ድንቁ ታለንት ነው ይሉታል። ይሄን ኔዘርላንዱ የ19 ዓመት የአያክስ አምስተርዳም ተከላካይ ማለት ነው። ከአርሰናል ጋር ስሙ መያያዝ ጀምሯል። እንግዲህ ቨርሳታይል ነው። ሴንተር ባክ ሆኖ ይጫወታል፣ ሌፍት ባክ ሆኖ ይጫወታል። በጣም የሚገርማችሁ ነገር 19 ዓመቱ ነው ገና፣ ግን 111 ጨዋታዎችን ለአያክስ አምስተርዳም መጫወት ይችላል። ከ16 ዓመቱ ጀምሮ ነው ለአያክስ አምስተርዳም መጫወት የጀመረ ማለት ነው። በ16 ዓመት ከ335 ቀን ለመጀመሪያ ጊዜ ለአያክስ መጫወት ጀመረ። ከዛ በኋላ 111 ጨዋታዎችን መናገር መጫወት የቻለው ማለት ነው። አንዳንድ ጊዜ ብዙ ጨዋታዎችን ካደረጉ ተጫዋቾች ላይ አስተያየት ይሰጣል። በአንድ ወቅት የስፔን ብሔራዊ ቡድን አሰልጣኝ የነበሩት ሉዊስ ኤንሪኬ ስለ ጋቪ ሲናገሩ ጋቪ ወጣት ነው፣ ፕሮሚሲንግ ታለንት ነው ሲሉት የምን ፕሮሚሲንግ ታለንት ነው አለ። ሱፐርስታር ነው አሉት። ስለ እድሜው ነው እንደምትናገሩት? ስላደረገው ጨዋታ ብዛት ተናገሩ እንጂ ከዚህ በላይ ምን ሊያደርግላችሁ ትፈልጋላችሁ ብሎ ስለ ጋቢ ተናግሮ ነበርና 111 ጨዋታ ያደረግን ተጫዋች ፕሮሚሲንግ ታለንት አትሉት፣ ስታር ልትሉ ትችላላችሁና በአያክስ አምስተርዳም የእግር ኳስ ታሪክ ውስጥ በትንሽ እድሜው መጫወት የመጀመሪያ ጨዋታውን መጫወት ከቻሉ ተጫዋቾች ሶስተኛው ነው። በአያክስ ታሪክ ውስጥ በትንሽ እድሜው የመጀመሪያ ጨዋታው ያደረገው ሪያን ግራቨንበርክ ነው፣ አሁን የሊቨርፑሉ የአማካይ ስፍራ ተጫዋች ማለት ነው። ከዛ ደግሞ ሌጀንዳቸው ክላርክ ሴድሮፍ ነው በትንሽ እድሜው መጫወት የቻለ ማለት ነው። አሁን ይሄኛው ተጫዋች ጃሮል ሃቶ ሁለተኛው ተጫዋች መሆን ችሏል። ግን ደግሞ ለአያክስ ብቻ አይደለም ለሀገሩ ኔዘርላንድም ከ6 በላይ ጨዋታዎችን ማድረግ ችሏል በተለያየ ሚናዎች ማለት ነው። ከጂብራልተር ጋር በ17 ዓመቱ ነበር ለመጀመሪያ ጊዜ ለኔዘርላንድ በቋሚ አስተላለፍ ሲጫወት የተመለከት ነው። ከዛ በኋላም 6 ጨዋታዎችን መጫወት ችሏል። አርሰናል ለዚህ የተከላካይ ስፍራ ተጫዋች ትክክለኛ ፍላጎት እንዳለው ፊል ሃይ የሚባለው የሜትሮ ጋዜጠኛ ይናገራል። በጣም ግልጽ የሆነ ፍላጎት እንዳለው ነው እንግዲህ አርሰናል የሚናገር የልጁ ፍላጊ እንደሆነ። ሊቨርፑል ልጁን ለማስፈር ነው በጣም ተቃርቦ ነበረ ጥር ላይ ወይም ጃንዋሪ ላይ ማለት ነው። በጣም ፈልገውት ነበር። ጃሮል ሃቶን ደግሞ ሊያስፈርሙት ተቃርቦ ነበር በግልጽ ወደ ሊቨርፑል መጥቶ የሊቨርፑል ፋሲሊቲዎችን እንዲሁም ደግሞ የሊቨርፑል አንድ ጨዋታ በራያን ግራቨንበርክ ጋባዥነት ተመልክቶ ነበርና ይሄን የውድድር ዓመት በአያክስ መጨረስ ፈልጋለሁ ከዛ በኋላ ነው ስለ ዝውውር ማስበው ብሎ በግልጽ ተናግሮ ነበረ። ግን አሁን ቸልሲና አርሰናል በጥብቅ እየፈለጉት ነው። አርሰናል ደግሞ ወደ ዝውውሩ ገብቷል። ቸልሲ የልጁ ፍላጊ ብቻ መስሎ ነበር። አሁን አርሰናል ፍላጎቱን በደንብ ማሳየት ችሏል። ይሄ በርሳታይል የሆኑ ተከላካዮችን ሚኬል አርቴታ እንደሚወድ ይታወቃል። የግራ መስመር ተከላካይም እንዲሁም ደግሞ የማል ተከላካይ ሆኖ መጫወት ይችላልና ይሄን ተጫዋች አርሰናል ፈለገው የሚባለው ያኮብ ኪቪዮር ወደ ናፖሊ የሚያደርገው ዝውውር የመሳካት እድሉ ሰፊ ስለሆነ ነው ይላሉ። እንግዲህ ዝውውሩ በጣም ከፍተኛ ነው የጃሮል ሃቶ ማለት ነው። ከ50 ሚሊዮን እስከ 70 ሚሊዮን ይጠየቅበታል ተብሎ ይገመታል። ምክንያቱም እንዳልኳችሁ ፒውር ታለንት ነው። ከዩሪያን ቲምበር ቀጥሎ ሊሸጡት የሚፈልጉት በጣም ፒውር ታለንት የተከላካይ ስፍራ ተጫዋች ነው። በቅርብ ዓመታት ውስጥ የተለያዩ የተከላካይ ስፍራ ተጫዋቾችን ለገበያው እያቀረቡ እንደሆነ ይታወቃል አይደለ? ማቲያስ ዲሊትን ለጁቬንቱስ አሁን ማንቸስተር ዩናይትድ የሚገኘውን ማለት ነው። ከዛ ቀጥሎ ማርቲኔዝን ሲሸጡ ተመልክተናል ለማንቸስተር ዩናይትድ። ለኛ
ቲምበርን ሲሸጡ ተመልክተናል። በጣም ድንቅ ታለንቶችን አያክስ አምስተርዳም እየሰጠ እንደሆነ ይታወቃልና አሁን የኛው ተጫዋች አርሰናል እየፈለገው ነው የሚገኘው። የያኩብ ኪቪዮር ዝውውር ወደ ናፖሊ ሳካል ተብሎ ይገመታል። ደግሞ አሌክሳንደር ዚንቼንኮ ወደ ዶርትመንድ ይሄዳል ተብሎ ይጠበቃል። እነዚህ ሁለት ተጫዋቾች የሚለቁ ከሆነ በእነሱ ቦታ መጫወት የሚችል አንድ ተጫዋች ቨርሳታይል የሆነ ግራ እግር ተጫዋች አርሰናል ፈልጓል። ፈላጊ ትክክለኛው ሰው ደግሞ ብሎ ያሰቡት ጃሮል ሃቶ ነው። አንድም ጃሮል ሃቶ ነው የፈለጉት የሚባለው ማርክ ጌን ክሪስታል ፓላስ አርሰናል እየፈለገው ነው የሚገኘው በማል ተከላካይነት ማለት ነው። ዋጋው በጣም ከፍተኛ ነውና ይሄኛውን በድርድር በዝቅተኛ ሂሳብ ይገኛል ብለው የአርሰናል ሰዎች እንደሚገምቱ ነው እንግዲህ የተሰሙት መረጃዎቹ የሚጠቁሙት ማለት ነው። እነዚህን መረጃዎች ለእናንተ ላደርስ ነው እስካሁን የቆየሁት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አዳዲስ መረጃዎች የሚወጡ ከሆኑ ደግሞ በድጋሚ የምንገናኝ ይሆናል ማለት ነው። ቀናችሁ ብሩህ ይሁን የመድፈኞች ቤተሰቦች።